ላንተ መወፈር፣ ላንተ መቅላት፣ ላንተ ውበት፣ ላንተ ለአካልህ ሙላት፣ ለደንደስ ማበጥ፣ ለቦርጭ መውጣት ሁሉ የሚስትህ እጅ አለበት። ይልቅስ ክብርህ ናት፣ በቃ ዘውድህ ናት፣ ሞገስህ ናት፣ የውስጥ ደስታህ ናት፣ ሰላምህ ናት፣ እረፍት ናት። የፈለገ መልክ ከሌሎች መልክ ያንቺ ባል መልክ ነው የሚያምረው። ከሌሎች ባሎች መልካምነት ያንቺ ባል መልካምነት ነው ላንቺ የሚሆነው። አካልሽን ሳሰስቅ እየሰጠሽው ባልሽ እንዴት ነው ከአካልሽ ገንዘብሽ በልጦ ይሄ የኔ ነው የምትይው? ራስሽን ለባልሽ ሰጠሽ መስለሽ አካልሽን እኮ ሰጠሽው። በቃ እኔ ያንተ ነኝ ብለሽ አካልሽን ሰጠሽ። እንዴት ገንዘብ የኔ ነው ብለሽ ከፍሎ አካውንት ላይ የሚቀመጥ የሚቀደድ የወረቀት ገንዘብ እንዴት ከፍለሽ የራሴ አካውንት ያንተ አካውንት ያለ አካልህን ሰጣት ራስን እንደሰጣት ሚስት ገንዘብ እንዴት ከበደ? ትዳርን የሚፈትኑ ነገሮች ምንድን ናቸው በሚለው ዙሪያ እንደው ከብዙ በጥቂቱ 3 ነገሮችን ብናይ አስፈላጊ ነው ብዬ አሰብኩ። የመጀመሪያው ትዳርን የሚፈትኑ ነገሮች ምንድን ናቸው ብለን ስንመለከት የመጀመሪያው ግዴለሽነት ነው። የባለ ትዳሮች ግዴለሽነት ነው። ግዴለሽነት ማለት ለየትኛውም እንቅስቃሴ ጉዟቸው ትኩረት አለመስጠት ነው። ግዴለሽነት ይባላል። እሱ ለእሷ እሷ ለሱ ያላቸው ትኩረት አናሳ መሆን እሱ ግዴለሽነት ተብሎ ይጠራል። ይህ ማለት ምንድነው? እንደውም አንዳንድ ጊዜ ወንዶች ሚስቶቻቸውን በሚስቶቻቸው ላይ ግዴለሾች ይሆናሉ። ምን ለነሱም ያስፈልጋቸው ሁሉ ያስፈልጋቸዋል ብሎ ከማሰብ ወደኋላ ይቀራቸዋል ብዙ ጊዜ ማለት ነው። ሴትን እንደወራዳ እንደተናቀች ክብር እንደማይገባት አድርጎ የማያት የመመልከትና ዝቅ አድርጎ የማያት እንትን አለ ልማዳን ዝም ብሎ አውርቶ ተጎትቶ የመጣና ስለዚህ ትኩረት አለመስጠት ለትዳር አጋር ትኩረት አለመስጠት ግዴለሽነት በቃ እሱ መልበስ እንደሚያምረው መልበስ እንደሚያምራት መብላት መዝናናት እንደሚያስፈልገው መዝናናት እንደሚያስፈልጋት እና እርሱ ክብር እንደሚያስፈልገው ሁሉ ክብር እንደሚያስፈልጋት በዚህ ዙሪያ ላይ ትኩረት አለመስጠት ለሚስቱ ግዴለሽ መሆን አለ። ለባሏ ግዴለሽ መሆን አለ። ግዴለሽ ማለት ነው እና ይህንን በትክክል ማስተካከል አለበት። አንድ ወንድ ወይም አንዲት ሴት ለጋብቻቸው የመጀመሪያው እሷ ለሱ እሱ ለሱ በጣም ግዴለሽ መሆን ይህ በትዳር ውስጥ ያለው አንዱ ችግር ፈጣሪ ትዳር ሰላም እንዳይሆን የሚያደርገው አንዱ ግዴለሽ መሆን። ግዴለሽ የምንለውን ለምሳሌ እንዳው ስንመለከት በቃ ብዙ ጊዜ ወንዶች ላይ ይሄ ይታያል፣ ሴቶች መናቅ። ስለዚህ ግዴለሽ ስለሆናቸው በትዳራቸው ሌላ ሴት ላይ መሄድ በስውርም ይሁን በግልጽ በድፍረት ሌላ ሴት ላይ መሄድ በሌላ ሴት ሚስታቸውን ማስቀረት ገንዘባቸውን ወስደው ሰክረውበት ጠጥተውበት አጥፍተው እንዲህ መምጣት በየከተማው እነሱ መዝናናት መጨፈር ማለት እንደ ባለ ትዳር አለመኖር እንዳንድ ባለ ትዳር ግዴለሽነት ይባላል። ስለዚህ ግድ ስለማይሰጧቸው ምን ይሆናል ማለት ነው? ሚስታቸው ትጎዳለች። ለምን? የሰራቸው አይበላባትም፣ ገዝቶ በልቶ ነው የሚመጣው። የጠመቀችው አይጠጣላትም፣ የገዛችለት አይጠጣላትም። በጣም ነው የሚከፋት፣ ጠጥቶ ነው የሚመጣው። ከቤት እሷ ሰላም የላትም። በሰራችው ነገር ሁሉ መስጋአትን መሰገንም አያደንቃትም፣ አይጠቀምላትም። ስለዚህ በብዙ ነገር ግዴለሽ ነው። ግዴለሽ ስለሆነ ትኩረት ስለማይሰጣት ቤቱ ሰላም ያጣል፣ ቤቱ እረፍት ያጣል፣ መረጋጋት ያጣል። እና አንዱ የወንዶች ግዴለሽነት ነው። በዛ ላይ በእውነት እስኪ እንነጋገር ከተባለ ወንዶች ሚስታችሁ እኮ ክብራችሁ ናት፣ ክብራችሁ እኮ ሚስታችሁ ናት። ያለ ሚስታችሁ እኮ ክብር የላችሁም። ያለ ሚስታችሁ ወንድ ለሚስቱ ራስ ነው፣ መሪ ማለት ነው። ሚስት ደግሞ ለባሏ ዘውድ ናት ይላል። ሚስት ለባሏ ዘውድ ናት። ወንድ ለሚስቱ ራስ እንደሆነ ሁሉ እሷ ደግሞ ዘውድ ናት ይላል። ዘውድ ደግሞ ክብር ነው፣ ጌጥ ነው፣ ውበት ነው፣ መክበሪያ ነው። በዛውስ ላይ ሱፍ ሁሉ ለብሰህ ያማረብህ፣ ነጭ ልብስ ለብሰህ ያማረብህ፣ ባለስልጣንም እንኳን ብትሆን ያማረብህ፣ ቀና ብለህ እንድትሄድ ያደረገ ይሄ የአካል መወፈር፣ የስጋ መቅላት፣ አጠቃላይ እኮ ለብሰህም ያማረብህ፣ ነግሰህም ያማረብህ፣ በልተህም ያማረብህ፣ ጠጥተህም የረካኸው በሙሉ ሚስት ስላለች ነው። ለዚህ ሁሉ እኮ ሚስት ናት። እስኪ ጥያቄ እንዳው በደንብ ራሳችንን እንፈትሽ።
ሚስት የሌለው ወንድና ሚስት ያለው ወንድ የትኛው ደስተኛ ነው? ሚስት የሌለው ወንድ እኮ ትኩዝ ነው። ሲጓዝ እንኳን የፈለገ ሱፍ ለብሶ ራሱ አያምርበትም። ነጭ ቢለብስም አያምርበትም። ስልጣን ቢይዝም አያምርበትም። ጥሩ ነገር እንኳን የማግኘት እድሉ አናሳ ነው። ለምን? ዙሮ መግቢያውን ያስባል። ቤት ውስጥ ሚስት ስላለች ነው። በነገራችን ላይ ከጓደኞች ጋር እንደፈለክ የምትጫወተው የምትደሰተው፣ መስመር ላይ አረማመድህ ራሱ ሞቅ ደመቅ ያለ የሆነ በሙሉ እኮ ከቤት ለአንተ አረማመድ ማማር፣ ለአንተ መወፈር፣ ለአንተ መቅላት፣ ለአንተ ውበት፣ ለአንተ ለአካልህ ሙላት፣ ለደንደስ ማበጥ፣ ለቦርጭ መውጣት ሁሉ የሚስትህ እጅ አለበት። የሚስትህ እጅ የሌለበት ያንተ ህይወት የለም። እና እቺ ታዲያ ልትወደድ ልትከበር ይገባል እንጂ በግድ የለሽነት ልትታይ አይገባትም። ተንቃ ልትታይ አይገባትም። እንደወራዳ ልትታይ አይገባትም። ለምን? ይልቅስ ክብርህ ናት። በቃ ዘውድህ ናት፣ ሞገስህ ናት፣ የውስጥ ደስታህ ናት፣ ሰላምህ ናት፣ እረፍት ናት። ሚስት የሌለው እኮ ይታወቃል እኮ። ሚስት የሌለው በጣም ይታወቃል። እንዴት ካል የተከዘ ነው፣ አንገቱን የደፋ ነው፣ በእግሩ ሚስት ወንዶች ክብር የለም። በቃ ሚስታችሁ ላይ በተለይ በደንብ ትኩረት ሊኖራችሁ ይገባል እላለሁ። በእውነት ክብራችሁን አላወቃችሁም ወንዶች በትክክል። በተለይ አሁን በጋብቻ ያገባችሁ ልታገቡም ዝግጅት ላይ ያላችሁ ቀጣል በጨኝነትም ያላችሁ ሁላችሁ አስተውሉ። በቃ ይህንን በትክክል ማየት አለባችሁ እና ሚስታችሁ ክብራችሁ ነው። በእውነት እስኪ አስተውሉ። ሰው ፊቱን አይቶ አያውቅም፣ ፊቱንም ማየት አይችልም። ታዲያ ፊቱን አይኑን የሚያየው ትክክለኛ መልኩን መመልከት የሚችለው እኮ በሚስቱ ነው። ለምን? ወልዳ ትሰጠዋለች። ስለዚህ ልጁን ሲያይ መልኩን ያያል። ታዲያ እውነተኛ መልኩን ማየት የቻለው ማግኘት የቻለው ከሚስቱ ነው። ስለዚህ ለዚች እንዴት ግድ ሊሰጣት አይገባም እና ግድ ሊሰጥ ይገባል ማለት የመጀመሪያው የትዳር ችግር ግድ የለሽነት ነው። በቃ ለሚስት ግድ አለመስጠት፣ ለባል ግድ አለመስጠት ነው። ሚስቶቹን ደግሞ በደንብ አድርገን መከበሪያሽ እኮ ነው። መንግስተ ሰማያት መግቢያሽ አይሽ አይደለ? በየትኛውም ቦታ ሄደሽ እንኳን መኩሪያሽ ክብር የሚሰማሽ ባልሽ ስላለ ነው። ታዲያ ወንድ የሌላቸውን ሴቶች እስኪዋቸው አይሽ አይደለ? አንድ አይደለም ያላቸውና የሌላቸው እኮ አንድ አይደለም፣ ልዩነት አላቸው። እና ስለዚህ ግድ የለሽነት አንዱ በጋብቻ ውስጥ ችግር ነው፣ ወይም ደግሞ ለጋብቻ ችግር አንዱ ግድ የለሽነት ነው ማለት ነው። ሁለተኛው በጋብቻ ውስጥ ሰላም፣ መረጋጋትና ነፃነት እንዳይኖር፣ ደስታ እንዳይኖር የሚያደርገው ምንድነው ካልን ከሌሎች ጋር ማወዳደር ነው። የኛን ኑሮ የኛን ባል ወይም ደግሞ ያንቺን ባል ያንተን ሚስት ወይም ደግሞ የእናንተን ኑሮ በጥቅሉ ከሌሎች ጋር ማወዳደር ከመጣ ሰላም ይጠፋል። ከሌሎች ጋር እኮ ነው። ለምሳሌ ምን ልትይት ያለች ሴቶች በቃ የኔ ወንድ የሚለብሰው እንዲህ ነው፣ የእንትና ባል ደግሞ የሚለብሰው እንዲህ ነው፣ የኔ ወንድ የሚጫማው እንዲህ ነው፣ እንትና የሚጫሙት እንዲህ ነው፣ የኔ ወንድ ለእኔን እንዲህ አይጋብዘኝም፣ እንትና ደግሞ እንዲህ ይጋብዛታል፣ እንዲህ ይዟት ይንቀሳቀሳል፣ እንዲህ እዩትን ይጨፍራሉ፣ እንዲህ አብረው ይጠጣሉ፣ ይዝናናሉ፣ ከተማ ይወጣሉ ምናምን እንዲህ ማወዳደር። ይሄ አንዱ የትዳር በጣም ትልቅ ችግር ነው። ከሌሎች ጋር ባልሽን ማወዳደር የለም። የማንም ባሎች ደግሞ ከአንቺ ባል ጋር እኩል አይሆኑም። በቃ ይሄንን አምነሽ የምትቀበል እግዚአብሔር የሰጠሽ ትልቁ ጸጋ ያንቺ ብቻ ነው። የፈለገ መልክ ከሌሎች መልክ ያንቺ ባል መልክ ነው የሚያምረው። ከሌሎች ባሎች መልካምነት ያንቺ ባል መልካምነት ነው ላንቺ የሚሆነው። ስለዚህ በጠባይም በይ በኑሮም በአቋምም በይ አጠቃላይ በኢኮኖሚም በይ በእውቀትም በይ በሁሉም ያንቺ ንጉስሽ፣ ያንቺ ክብርሽ፣ ያንቺ ሞገስሽ ያንቺ ነው። ስለዚህ ከማንም ጋር ልታወዳድሪ ማትዩ እግዚአብሔር የሰጠሽ ብቸኛው ነገር እርሱ ነው። ብቸኛው ነገር በቃ ብቸኛው ነገር ላንቺ ኦሪጂናልሽ ያንቺ ባል ብቻ። ስለዚህ ከማንም ጋር አወዳድረሽ ያንቺውን ዝቅ የሌሎችን ከፍ ልታደርጊ አትችይም። ያንቺውን ዝቅ ከፍ ልታደርጊ አትችይም። ስለዚህ ያንቺው እውነተኛ ነው፣ ትክክል ነው። ያንቺውን የራስሽን መያዝ ባለብሽ አግባብ መያዝ እንጂ ከሌሎች ጋር እያወዳደሩ እንቅልፍ አጥቶ ማለት፣ ከሌሎች ጋር እያወዳደሩ መጥቆር መክሳት፣ ከሌሎች ጋር እያወዳደሩ መጨነቅ፣ ከሌሎች ጋር እያወዳደሩ ማዘን፣ ከሌሎች ጋር እያወዳደሩ ሌላ ዓለም መግባት ትክክል አይደለም። ስለዚህ አንዱ ይሄ ነው። እሱ ደግሞ እንዲህ ሊያወዳደር ይችላል። ስለዚህ በሁለታችሁ መካከል ማወዳደር አይቻልም ነው። እሷን እሱን ማወዳደር አይገባም። ያንተ ትልቋ የተሰጠች ስጦታ እሷ ናት። የሌሎቹ አይደለም ያንተ ስጦታ እሷ ናት። የሌሎቹ አይደለም ያንቺ ስጦታ እሱ ነው። እሱ ያንቺ ስጦታ ነው፣ እሷን ደግሞ ያንተ ስጦታ ናት። ይሄንን ተቀብሎ በትክክል ይሄ ነው የኔው፣ እሷ ናት የኔው ላይ አየህ። ማወዳደር ስትጀምር ፍቅረ ዝሙት በልብ ውስጥ ያድራል። ማወዳደር ስትጀምሪ ፍቅረ ዝሙት በልብሽ ውስጥ ያድራል። ከዛ
እሱ የሚገባበትና የሚወጣበትን ጊዜ ጠብቀሽ ከሌላ ጋር መማገጥ መባለቅ ትጀምሪያለሽ። እግዚአብሔርን ትረሻለሽ፣ ክብርሽን ትረሻለሽ፣ መንግስቱን ትረሻለሽ፣ ከቅዱሳን ህብረት ትወጫለሽ፣ ጸጋሽን ታጫለሽ። አየሽ፣ በተግባር እንኳ ለዝሙት ራስን አሳልፈሽ ባትሰጪ ህሊናዊ ዝሙት ያድርብሻል። ህሊና ሐሳባዊ ማለት ነውና ከዚህ አይነት ምልከታና ሐሳቤ ከሌሎች ጋር ማወዳደርን በትክክል ለኃጢአት አሳልፎ የሚሰጥ ለኃጢአት የሚገፋፋ መጥፎ ኃጢአት መስመር መሆኑን ተረድተን ከሌሎች ጋር አለማወዳደር። ሁለተኛው ከሌሎች ጋር ማወዳደር የሚለው በኑሮ ነው። ኑሯችን ከሌሎች ጋር ማወዳደር በቃ የኛው ሀብት ይበቃል፣ የኛው ሀብት ማለት ነው። ሌሎች መኪና ገዙ፣ ሌሎች ቤት ገዙ፣ ሌሎች የተሻለ ምግብ በሉ፣ ሌሎች የተሻለ ለበሱ፣ ሌሎች ቁም ሳጥን ገዙ፣ አልጋ ቀየሩ፣ መጋረጃ ቀየሩ፣ ቁሳቁስ ነው ምናምን ሳይቀር ጭምር እያወዳደርን ቤታችን ራሳችን ሰላም እናጣ ሰዎች አለን። በነገራችን ላይ አንዱ የባለትዳሮች ኑሮ የሚያስወድደው ብዬ ማስበው እኔ ራሳቸው ከሌላ ጋር ሲያወዳድሩ ትዳር ኑሮ የሚወደደው ራስን ማወዳደር ሲጀመር፣ ማወዳደር ስንጀምር ኑሯችን እናስወድደዋለን። እና በአቅማችን ባለን ነው መኖር። በቃ ያለን አለን፣ የሌለንንም ገና ሰርተን እናመጣለን። ከዛ ባለፈ ግን ከሁሉም በላይ እግዚአብሔር አለን። ያለን አለን ባለን በፍቅር መኖር ነው። ያለን አለን ባለን በደስታ መኖር ነው። ያለን አለን ባለን እግዚአብሔር ማመስገን ነው። ከሁሉ የሌለን እንኳን ካለ ሰርተን እናመጣዋለን። ስራ መስራት ነው፣ አለመስነፍ ነው፣ አለመቀመጥ ነው። ሲቀጥል ሌላኛው ግን እግዚአብሔር አለ። በቃ በመካከል እግዚአብሔር አለ፣ እግዚአብሔር አለ ብለን በዚህ ራሳችንን መጠበቅ ይጠበቃልና ሌላኛው ትዳር ላይ ችግር የሚፈጣሪው ራስን ከያ ጋር ማወዳደር የሚሆነው። ሶስተኛውና የመጨረሻው ግን እንዳው በትንሹ የጋብቻን መሰረታዊ ዓላማ አለመረዳት። የጋብቻን መሰረታዊ ዓላማ አለመረዳት። ብዙዎች ይጋባሉ እንጂ የጋብቻ መሰረታዊ ዓላማ አልተረዱትም። ይሄ የጋብቻ ትልቁ ችግሩ ነው። በቃ አንዳንዱ የሚመስለው አግብቶ ለመፋታት አስቦም የጋባ ራሱ አለ። የጋብቻን መሰረታዊ ዓላማ አለመረዳት። ብዙዎቹ ማግባት ሲፈልጉ እሷም እሱን ፈልጋ እሱን ፈልጋ እሱም እሷን ፈልጎ ብቻ ይሆንና ከገቡ በኋላ የሚመጡ ፈተናዎች የመቋቋም አቅማቸው በጣም ደካማ ይሆናል። ለምን ሲባል የጋብቻን መሰረታዊ ዓላማ አልተረዱትምና። የጋብቻ መሰረታዊ ዓላማ ሁለት ነው። አንደኛው ለመንግስተ ሰማያት ወራሽ የሚሆኑ ልጆችን ወልዶ ተክቶ ማለፍ ነው። ሁለተኛው እኒህን ልጆች በማሳደግ ተጋድሎ መስዋዕትነት ከፍሎ ለእግዚአብሔር እንዲሆኑ በማለት እርስ በርስ በመከባበር በመዋደድ መንግስተ ሰማያትን ለመውረስ ጸንቶ መኖር ነው። መንግስተ ሰማያት ሌላ ነገር የለም። ሁለት ነው ዓላማው። አንደኛ ልጆችን ለመንግስተ ሰማያት የሚወርሱ ልጆችን መውደድ ነው፣ ማሳደግ ነው። ሁለተኛው ራሳችን ለመንግስተ ሰማያት እንድንበቃ ተጋድለን ማለት ነው። እና የጋብቻ መሰረት ዓላማ ነው። ብዙ ሰው ስሜቱን ለማርካት ይመስላል ጋብቻ አይደለም። ከዛ ያልፋል። ስሜትን ከማርካት ያልፋል ጋብቻ። ሁለቱ ነው ከመኖር ያልፋል ጋብቻ። ትልቁ የጋብቻ ቤት መስራት፣ መኪና መግዛት፣ የጣመ የላመ መብላት፣ መጠጣት፣ መዝናናት፣ የከተሞች መሄድ፣ ባለሀብት መሆን፣ ድሃ መሆን፣ ጤነኛ መሆን ይሄ አይደለም። ይሄ አይደለም። የጋብቻ መሰረታዊ ዓላማው ብትታመምም ጸንተህ በሷ፣ ቢታመምም በሱ ጸንተሽ፣ ቢደህይም በሱ ጸንተሽ፣ ቢበለጽግም ከሱ ጋር ኖረሽ፣ ክፉ ቢሆንም ታግሰሽ፣ ክፉ ብትሆንም ታግሰህ ተቻችሎ ተመካክሮ ተወያይቶ የጋብቻ መሰረታዊ ዓላማ ልጆች ወልዶ አሳድጎ የዘላለም መንግስቱን መውረስ፣ የዘላለም የእግዚአብሔር መንግስት መውረስ ነው። የዘላለም መንግስት የሚወርሱ ልጆችን መውለድ ነው። ሁለቱ ናቸው ዓላማውና ይህንን ያልተረዱ ታዲያ ጋብቻቸውን ያደርጋሉ። በተጋቡ በወር ሊፋቱ ይችላሉ። በተጋቡ በሁለት ዓመቱ ሊፋቱ ይችላሉ። ተጋብተውም ሳይተማመኑ አብረው በአንድ ቤት እየኖሩ አንድ ሳይሆኑ ይኖራሉ። ለምን? ጋብቻ ውስጥ ዓላማው ስላልገባቸው የራሴ ገንዘብ ብሎ የሱ ገንዘብ ሌላ ነው፣ የሷ ገንዘብ ሌላ ነው። የራሱ በጀት አለው፣ የራሷ በጀት አላቸው። አንድ ናቸው ተብሎ በቤተክርስቲያን ተነግሮላቸው በተክሊል አግብተው ቅባሜሮን ተቀብተው ስጋውን ተቀብለው በስጋውና በደሙ በቅባሜሮን ከከበሩ አንድ ከሆኑ በኋላ የኔ ገንዘብ የሱ ገንዘብ፣ ያንተ ገንዘብ፣ የኔ ቤት ያንተ ቤት ምናምን እያሉ እንደገና እየተከፋፈሉ ይኖራል። ለምን? የጋብቻ መሰረት ዓላማ አልተረዱም። በጣም ይገርመኛል። ግን አካልሽን ሳሰስቅ እየሰጠሽው ባልሽ እንዴት ነው ከአካልሽ ገንዘብሽ በልጦ ይሄ የኔ ነው የምትይው? ራስሽን ለባልሽ ሰጠሽ መስለሽ አካልሽን እኮ ሰጠሽ። በቃ እኔ ያንተ ነኝ ብለሽ አካልሽን ሰጠሽ። እንዴት ገንዘብ የኔ ነው ብለሽ ከፍሎ አካውንት ላይ የሚቀመጥ የሚቀደድ የወረቀት ገንዘብ እንዴት ከፍለሽ የራሴ አካውንት ያንተ አካውንት ያለ
አካልህን ሰጣት ራስን ለሰጣት ሚስት ገንዘብ እንዴት ከበደ? ራስሽን ለሰጠርሽው ባልሽ እንዴት ገንዘብ መስጠት ከበደ? እንዴት ቁሳቁስ ከበደሽ? እንዴት ቁስ ነገርን የጋራ ማድረግ እንዴት ከበደ? ራሳችን ሰጠን አይደል? በቃ አንተነትን ራስን ሰጣት እኮ ሰጣት። በቃ ያንተ አካል የሷ አካል ነው፣ የሷ አካል ደግሞ ያንተ አካል ነው፣ ያንቺ አካል ደግሞ የሷ አካል ነው። እንዲህ ከሆነ በኋላ ቁስን መስጠት ምን አለ? ካንቺ የሚበልጥ ቁስ አለ እንዴ? ካንቺ የሚበልጥ ገንዘብ አለ? ካንቺ የሚበልጥ ንብረት አለ እንዴ? ስለዚህ የጋብቻ መሰረታዊ ዓላማ እንዲህ አይነት ግራ የገባ ነው እንኖር ሳይሆን የዘላለም መንግስት እንድንወርስ ነው። መንግስቱን ለመውረስ ደግሞ መንግስቱን የምትወርሺው ባልሽን አክብረሽ ነው። መንግስቱን የምትወርሰው ሚስትህን አክብረህ ነው። መንግስቱን የምትወርሰው ለሚስትህ ኑረህ ነው። በቃ ባለትዳር መንግስትን ለመውረስ ሚስቱን ማክበር፣ ሚስቱን መውደድ፣ ለሚስቱ መኖር አለበት። ለሚስቱ እያንዳንዱ ነገር ማድረግ አለበት። ከሚስት የሚበልጥ ምንም የለም። አንተ ማለት ሚስት ነህ። ዘአፍቀረ ብእሲቶ ርእሱ አፍቀረ ነው። ለዛ እኮ ሚስቱን የወደደ ራሱን ይወደዳል። ለምን? አካሉ ናት። አካል ስለሆነች ለሚስት ልትከፍል ለአንተ ለራስ የምትከፍለውን መስዋዕትነት በሙሉ ለሚስት ትከፍላለህ። ለአንተ መኖር የምታስበውን ሐሳብ ለሚስት ታስባለህ። ለምን? አካልህ ናትና አንተ እሷን፣ እሷ ደግሞ አንተ ስለሆነችና የመጨረሻው በትዳር ውስጥ በጣም ችግር እየሆነ እንቅፋት እየሆነ ያለው ኦርቶዶክሳዊ የጋብቻን መሰረታዊ ዓላማ አለመረዳት ነውና የጋብቻ መሰረታዊ ዓላማ ተረድተን ጋብቻ ለዘላለም መንግስት መውረሻ መሆኑን ሊገባንና ሊረዳን ይገባል ማለት ነውና ስለነበረን ጊዜ የተመሰገነ ይሁን። ይቆየን።